10ኛ ክፍል ላይ ስትደርሱ ሁላችሁም አንድ ጥያቄ ጠይቃላችሁ። እሱም ናቹራል ልግባ ወይ ሶሻል ልግባ? ነገር ግን አንድ ነገር አለ። almost nobody tells you this። ብዙ ሰዎች የሚመርጡት ትክክል አይደለም። ትክክል አለመሆኑን ማረጋገጥ ከፈለጋችሁ ከእናንተ በእድሜ የሚበልጡ ሰዎችን ጠይቁ። ሪግሬስ ሲያደርጉ ትሰማላችሁ። ሰላም እንዴት ናችሁ? ዛሬ በዚህ በከየዘርፉ ዋናው ነገር በተሰኘው ቆይታ ለህይወታችን ወሳኝ ትልቅ ውሳኔ ስለምንወስንበት 10ኛ ክፍል ላይ ናቹራል ልግባ ወይ ሶሻል ልግባ ስለሚለው እናወራለን። አታስቡ፣ የተለመደ ምክር አሰጣችሁ ይሄን ምረጡ አልልም፣ ያኛው ይጠቅማችኋል አልልም። ነገር ግን ራሳችሁ መርጣችሁ እንዴት መወሰን እንዳለባችሁ ብቻ እንነጋገራለን። እስቲ እንዲህ እናስብ። አንድ ቀን ጧት ላይ ተነስታችሁ ፊዚክስን ብትሰሩ ወይ ደግሞ ሂስትሪ ብታነቡ የትኛውን I have to do this ብላችሁ የትኛውን ደግሞ this is interesting ብላችሁ ታደርጉታላችሁ። ይህ ቀላል ውሳኔ ሊመስል ይችላል፣ ነገር ግን እውነተኛና ትክክለኛ መለያ ነው። ከዚህ ቪዲዮ በኋላ ቢሆንም ይሄ ነገር ቴስት አድርጉት። ስለዚህ አሁን ብዙ ጊዜ ሰዎች የማይነግሯችሁን ዋና ነገሮችን እናውራ። የመጀመሪያው ናቹራል ከመረጣችሁ በኋላ ሁሉም ሰው ዶክተር ይሆናል ማለት አይደለም። ሶሻልም ከመረጣችሁ በኋላ ሁሉም ሰው ሶሻል የተማረ በሙሉ ስራ ያገኛል ማለት አይደለም። ቢካዝ የወደፊት ህይወታችንን የሚቀይረው የምንማረው ትምህርት ሳይሆን እስኪላችን ነው። ይሄን መዘንጋት የለባችሁም። መሆን የምትፈልጉትን ለመሆን በመጀመሪያ ሶሻል ልግባ ወይስ ናቹራል ልግባ የሚለውን መለየት በጣም ወሳኝ ነው። ከዛ ቀጥሎ ግን ብዙ ነገር መስራት ያስፈልጋል። ራስን ለዛ ነገር ማዘጋጀት፣ የተለያዩ ችሎታዎችን ማዳበርና ለተሻለ ውጤት መዘጋጀት ያስፈልጋል። አንዳንድ ጊዜ ደግሞ መሆን የምትፈልጉትን ነገር መለየት ሊከብዳችሁ ይችላል። ይህ በጣም ኖርማልና የተለመደ አይነት ነገር ነው። ነገር ግን ይህን መለየት አልቻላችሁም ማለት መጨነቅ የለባችሁም። አሁን ማድረግ ያለባችሁ መጨነቅ ትታችሁ አሁን የምጠይቃችሁን ጥያቄ 10 ሰከንድ ብቻ በመውሰድ መልሱልኝ። ዩቲዩብ ላይ ምን ታያላችሁ? ምን አይነት ነገር ያስደስታችኋል? ረጅም ጊዜ ምን በማድረግ ነው የምታሳልፉት? ይሄን በደንብ አስተውላችሁ ለራሳችሁ ስትመልሱ ዳይሬክሽን ይሰጣችኋል። ሌላው ማስቀረት ያለባችሁ ዋናው ነገር ናቹራል ልግባ ወይ ሶሻል ልግባ ብላችሁ ስትወስኑ እነዚህ ነው። ጓደኛዬ ናቹራል ነው፣ ስለዚህ ናቹራል ልግባ። ቤተሰቤ ይሄን ይፈልጋል፣ ስለዚህ ይሄኛውን ልማር። ይሄ በፍጹም ማስወገድ ያለባችሁ ጥያቄ ነው። ምክንያቱም የምትኖሩት ህይወት የእናንተ ነው። ስለዚህ ውሳኔው የእናንተ ነው መሆን ያለበት። ስለዚህ እነዚህን ለማድረግ 3 ዋና ነገሮችን አስታውሱ። እኔ የምወደው ምንድነው? ስማረው የሚቀለኝ ምንድነው? ወደፊት ብሰራስ ደስተኛ ሆኜ ልሰራበት የምችለው ምንድነው ብላችሁ እነዚህ ነገሮች ማስታወስ አለባችሁ። እነዚህ ለይታችሁ በራሳችሁ ምርጫ ስትማሩ ውጤታማ የመሆን እድላችሁ ይጨምራል። ሌላ ወሳኝና ማስታወስ ያለባችሁ ነገር እነዚህ መርጣችሁ ናቹራል ወይስ ሶሻል ልግባ ብላችሁ ስትወስኑ ፉሊ ውጤታማ ላትሆኑ ትችላላችሁ። እዚህ ምድር ላይ ቾይስ 50%፣ ኢፈርት ደግሞ 50%ን ይይዛል። ዛሬ እያወራን ያለ ነው ስለ ምርጫ ነው። ካለ 100% 50%ን ላለማጣት ማለት ነው። 50%ን አቺቭ ማድረግ ቀላል ስላልሆነ። ሌላው ሳልነግራችሁ ማለፍ ማልፈልገው ዋናው ነገር ብዙ ጊዜ ጎበዝ ተማሪዎች ናቹራል እንዲገቡ በቤተሰብ፣ በጓደኛ፣ በአስተማሪዎች ፑሽ ይደረጋሉ። ይሄ ሳቤ ናቹራልን የጎበዝ ተማሪ ሶሻልን ደግሞ የሰነፍ ተማሪ የማድረግ አዝማሚያ ቢኖረውም እናንተ ማወቅ ያለባችሁ ግን ዋናው ሶሻል ወይም ናቹራል መግባታችሁ ሳይሆን እኔ ማን ነኝ፣ ምንድነው የምፈልገው፣ ምንድነው የምወደው የሚለውን መለየቱ ነው። እዚህ ጋር እንደውም አንድ የሚገርመኝን እውነተኛ ታሪክ ልንገራችሁ። አንድ ጓደኛዬ 10ኛ ክፍል ላይ አብዛኞቹ ጓደኞቹ ወንዶች ነበሩ። አብዛኞቹ ጓደኞቹ ናቹራልን መረጡና ናቹራል ገቡ። ከዛ እሱም አብሮ በቃ ጓደኞቼ ናቹራል ስለገቡ ምናምን ብሎ ናቹራል ገባ ማለት ነው። ደን ምን ተፈጠረ? ናቹራል ከገባ በኋላ ፊዚክስ አይችልም፣ ማትስ አይወድም። ነገር ግን ፓሽኑ ምንድን ነበር? ታሪክ መጽሐፎችን ያነባል፣ ዲስከሽኖችን ይወዳል። ጊዜያት በኋላ ውጤቱ በጣም እየቀነሰና እያሽቆለቆለ መጣ። ከዛ ውጤቱ እየቀነሰ ሲመጣ እኔ አልችልም ማለት ጀመረ። እውነታው ግን የእሷ ለመቻል ሳይሆን ሮንግ ፕሌስ ላይ በመግባቱ ነበር። ስለዚህ ዋናው ነገር መሆን ያለበት ሶሻል ወይስ ናቹራል መምረጥ ሳይሆን ራስን መምረጥ ነው። አሁን ላይ ከብዙ ሰዎች ጋር በስራ አጋጣሚ ተገናኝተን ዲስከስ ሳረግ ብዙ ሰዎች ሪግሬት የሚያደርጉት ናቹራል መግባት ኖሮባቸው ሶሻል የተማሩ፣ ሶሻል መማር ኖሮባቸው ናቹራል የተማሩ ልጆች ብዙ ጊዜ ሪግሬት ሲያደርጉ ሰማለሁ። ስለዚህ ዛሬ ቤት ስራ ወስዳችሁ ለ10 ደቂቃ ይሄን አስቡ። ሌሎችን መከተል አቁማችሁ ራሳችሁን ምረጡ። ራይት ፓስ ዝም ብሎ አይገኝም፣ ክሬት ይደረጋል እንጂ። ስለዚህ የራሳችሁን መንገድ ምረጡ። እስካሁን ድረስ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ኖቲፊኬሽን ቤሏን በማብራት አዲስ ቪዲዮ እንዲደርሳችሁ አድርጉ። አብሮነታችሁ ለኛ ከቪው በላይ ነው።